ፎቶ አንድ ላይ ስትገቡ አነሳችሁ ማለት በጣም ማለት ይጀምራል። እየተከታተልከኝ ነው ማነክ? እንዳትነካኝ ልቀቀኝ። እንዳትነካኝ ማነስ ይጀምር። የት ነው የምታውቀው? እሱንስ ዝም ብለው አንድ ወጣቶች በቃ እየተመላለሱ እየገቡ እሷን ነው የሚያስጨዋት፣ እሷን ነው የሚያስለቅሷት። ይሄ ነገር ምንድነው? ቤትን ተከታተል ብለው ለኔ ነገሩኝ። ማለት የሚያስጨዋት የሚያስለቅሳት ማለት ምን ማለት ነው? ይሄ ነገር እንዴት እናንተ ትሉኛላችሁ ስላቸው የሚያስጨዋት የሚያስለቅሳት ማለት የወሲብ የሚመስል ግንኙነት የሚመስል ድርጊት ቤት ውስጥ እየተፈጸመ ነው ያለው። እሷ በጣም ነው የምታቃስተው። በቃ አለ አይደለ ሴክስ ሲፈጸም የሚወጡ ድምጾችን ነው የምትወጣውና ሚስትህ ላይ የማገጠችብን ይመስለናል። እስኪ ተከታተል አሉኝ። በካሜራ አትራባሽ ልቀቀኝ። አዳምጪኝ። አይመለከትም። እስካሁን የቀረስኩሽ ፐብሊክ ላይ ነው የምለቅልሽ። ማነስ ይጀምር። አንተ ማነህ? ከዚህ በኋላ ማለት ነው ካንቺ ጋር አይናል ማለት ሙላፈጥ ያው በቋሚነት ወጌሻ ይሆን እንጂ ያው አልፎ አልፎ ደግሞ ወጌሻ ሽፋን ሆነ እንጂ የሚሰራ ስራ አይጠፋም። በኋላ ደግሞ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ አንድ ፕሮግራም ይዤላችሁ መጥቻለሁ። ይሄን ፕሮግራማችን እንግዲህ አንድ ሰው ነበርኛ ሚዲያ ጋር የመጣው። ይሄን ባለ ታሪካችን እንግዲህ ስለራሱና ስለሚስቱ አንዳንድ ነገር ብለናል። እንግዲህ እሱ የሚሰራው የራይድ ስራ እንደሆነና እንግዲህ ባለቤቱ ደግሞ ወጌሻ እንደሆነች ነግሮናል። ነገር ግን ወጌሻ በሚል ተልካሻ ምክንያት የተለያዩ ስራዎች ትሰራለች ብሎ ጠርጥሮ ነው የመጣው። ይሄንንም ምክንያት የጠረጠረበት እንግዲህ ጎረቤቶቹ እሷ ወጌሻ እያለች እሷ ጋር የሚመጡ ሰዎች እንግዲህ ሲታሹ ሌላ ጊዜ እነሱ ነበር የሚጮት። አሁን ግን ከቅርብ ጊዜ ወዲህ ግን እሷ ናት አላግባብ የሆነ ድምፅ የምታወጣው። የሲቃ ድምፅ ግንኙነት ሲፈጠር የሚወጣ ድምፅ አይነት ድምፅ እያወጣች እንደሆነና ጎረቤቶቹ የተበጠበጡ እንደሆነ በዚህ ድምፅ ለሱ ነግሮት ነው እንግዲህ የተጠራጠረው እና የእኛም ቪዲዮ እያየ ስለሆነ እኛ እንድናጣራለት ምን እየሰራች እንደሆነ ይሄ ነገር እውነት ይሁን ውሸት ይሁን ማሳጅ እያለች ሌላ ነገር ታደረግ ይሆን አታረግ የሚሆን እኛ እንድናውጣጣለት ነው እኛ ጋር የመጣው። እኛም እንግዲህ እሱ በሰጠን መረጃ መሰረት እኛም እጄን አሞኛል ብዬ ነው ዛሬ ጠሯት። እንግዲህ እዚህ መታ ደግሞ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ሰላም ነው ባለታሪካችን፣ እንዴት ነህ አሌክስ? ሰላም ነው ወንድሜ። እስቲ በመጀመሪያ እስቲ ስምህን ለእኛም ለተመልካቾቻችንም እስቲ በማስታወቅ እንጀምር። ያው የኔ ስም እንግዲህ ለጊዜው ይቆየኝ፣ የተወሰነም ድምፄም እንዲለወጥ እፈልጋለሁ። ብዙ ሰዎች ስሜንና ድምፄን ስለሚያውቁት ያው በጣምም ታዋቂ ስለሆንኩኝ ይሄ ነገር ባይገለጽ ደስ ይለኛል። እስቲ ምንድነው ወደኛ ሚዲያ ያመጣ ነገር? ወደ እናንተ ሚዲያ የመጣሁበት ጉዳይ ምንድነው መሰለ? ያው ሁሉንም ነገር ከስር ከመሰረቱ ለመናገር እፈልጋለሁ፣ ግን ያንን ነገር ለማውራት በጣም ብለስ አስበው የሚያስጨንቅና ያልተጠበቀ ነገር ስለሆነ እሱ ነገር በጣም አስጨንቆኛል አሌክስዬ። ምንድነው የጨነቀ ነገር? እስቲ ለእኛም ነገርና እስቲ የሚፈታ ከሆነ እኛም አብረን ምናገዝ ይሆናል። እስቲ ከመጀመሪያው ጀምሮ እስቲ ምን እንድናገዘ ነው የምፈልገው? መልካም አሌክስዬ፣ የተፈጠረው ምንድነው መሰለ? ያው እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። ብዙውን ጊዜን ያሳለፍኩት እንግዲህ ስራዎችን በመስራት ነው። ትምህርት እስከ 12 ተምሬ ያለው ውጤት አልመጣልኝም ነበርና ኤኒዌይ ያው ሁሉም ሰው በትምህርት አያልፍለትም። አንዳንዱ ሰው በስራ፣ አንዳንዱ ሰው በሌላ በብዙ ነገሮች ነው የሚያልፍለትና ያኔ ደግሞ ተሰጥኦ የነበረው ስራ መስራት ነው። እሺ ብዙ ስራዎችን ታገልኩኝ። በዛም ውስጥ ብዙ ሰዎችን አገኛለሁና አሁን ላይ ኦሬዲ እየሰራሁኝ ያለሁት የራይድ ስራ ነው። ይሄን ቢዝነስ ይሄን ስራ ከጀመርኩኝ ኦልሞስት ወደ 2 ዓመት 3 ዓመት ሆኖኛል። አሪፍ ነው። ጥሩ ገቢ ያገኝበታለሁ። ለራሴም ለቤተሰቤም የሚያተርፍ ብዙ ነገሮችን አደርግበታለሁና እንግዲህ ወደ እናንተ የመጣሁበት ዋነኝነት ጉዳይ አተታ ላብዛብህ፣ ባለቤቴን እንድትሰልሉልኝ ወይም ደግሞ ተጠራጥሪያት እንድታዩልኝ ፈልጌ ነው ወደ እናንተ የመጣሁት። ያው ከባለቤቴ ጋር የተዋወቅ ነው በጣም በሚያሳዝንና ባልተጠበቀ አጋጣሚ ነበረ። ያም ነገር የተፈጠረው እኔ የሌሊት ስራ በምሰራበት ጊዜ ሌቦች ያጋጥሙኝና እንግዲህ ሌቦች ይዘው አንገቴን፣ እጄን፣ ሁሉ ነገሬን ስብርብር አድርገው የሰራኋትንም ስልኬ ላይ ያለውን ብዙ ነገሬን ይዘርፉኛል። ያው ወንድ ልጅ ነህ፣ የተፈጠረው ነገር በጣም ያሳዝናል። አንተ ላይ ባይሆን ሰውም ላይ ባይፈጠር በጣም እንግዲህ እኔ የምጸልየው ነገር ነው። አሁንም ከቤቴ ስወጣና ያ ነገር ሆነብኝ። እንግዲህ በዛም በጣም አዝኜ ቤት ገባሁኝ። ከዛ በኋላ ያው የተደረገው አክቹአሊ ብዙ ነገሮች ተወሰኑ ነበረ። ቤተሰብም ያንን ስራ እንዳልሰራ ከልክሎኝ ነበረ። ያው ከዛ ሁሉ ነገር ግን የኔ መትረፍ ነው እንግዲህ ሊያስደስታቸው የሚችለው። ቀጥታ ያው ወደ ወጌሻ ቤት ነበር የወሰዱኝ። ኤክስሬ ብዙ ነገሮችን ለማስደረግ ጊዜ አልነበራቸውም እና ያው እዛው አቅራቢያ የነበረ ወጌሻ ቤት ይወስዱኛል። እሺ
ሚስቴንም ያገኟት እዛ ነው። እንግዲህ እኔ ሚስት አሁን ላይ የሆነችው ሴት በጣም በትዳር አልተጋባንም። የተጣመርንበት የተሳሰርንበት ምንም ፔፐር የተፈራረምነው ነገር የለም። ነገር ግን እንደ ሚስቴ ነው የምቆጥራት፣ እሷም እንደ ባሏ ነው የምትይኝ። የእኛ ጊዜ ሲመጣ ገንዘብን በሁሉም ነገር ስንደራጅ ደግሰን እናበላለን። ያው መፈራረም ያለብን ቦታ እንፈራረማለን። ውስጥ ገባውኝ። ያው በጣም ውልቅልቅ ብዬ ነበረ አሌክስዬ፣ እንደነገርኩ በጣም ሁሉ ነገሬ እንግዲህ ስብርብር ብሎ ነበረ። ውስጥ ከገባኝ በኋላ በደንብ አሸችኝ። በአንድ ቀን በሁለት ቀን በሶስት ቀን የሚመለስ አይነት አልነበረም ሰውነቴ። ያው ቤትም እየተመላለሰች እኔም በቻልኩት እሷ ጋር እየሄድኩኝ ብዙ ነገሮችን ማድረግ ጀመርን። በጣም ነበር ያሳዘንኳት። በጣም እየደወለችም ኢቨን ስጋውን ላይ ይዛልኝ ትመጣ ነበረ። በጣም እምልህ መልካምነቷ ደግነቷ አይረሳኝም የሮዝዬ እና ብዙ ነገሮችን አድርጋ እንግዲህ እንዳገግም አደረገችኝ። ጉልቅልቅ ካልኩበት ስብርብር ካልኩበት ነገር ላይ እንዳገግም አደረገችኝ እና ከዛ በኋላ ያው የኔና የሷ ግንኙነት በዛ ነገር ቀጠለ። እኔና እሷም ፈጣሪ አስተዋወቀን። እንግዲህ ለበጎ ነው ብዬ ብዙ ነገሮችን ማድረግ ጀመርን። እኔ ለሁለታችን የሚያንስ ገቢ የለኝም። እንደነገርኩ በራይድ ጥሩ ገንዘብ አገኛለሁ፣ ጥሩ ገንዘብ ሰራለሁ። ከእኔም ከእሷም ተርፌ ለቤተሰቦች መስጠት እችላለሁ። እሷ ተከራይታ ነው የምትኖረው፣ እኔም ተከራይቼ ነው የምኖረው። ተከራይታ በምትኖርበት ቤት ውስጥ ትንሽዬ ክፍል ከፍላ ነው እዛው ወጌሻዎችን እዛው እያሸች የተሰበሩ ልጆችን እዛው እያሸች እዛው እየኖረች እዛው እያበሰለች ነው የምትኖረው እና ያው ጎን ለጎን ነው ስራ ቦታም። ሁለታችንም ቤት ተከራይተን ሌላና ሌላ ቦታ ከምንሄድ እዚሁ እኔ የከፈልኩት ክፍል ውስጥ አብረን መኖር እንችላለን። ይቺ ክፍል ለእኔና ላንተ አብረን ለመኖር በቂ ናት የሚል ሀሳብ አመጣችን። በደንብ ከተጠናናን፣ በደንብ ብዙ ነገሮችን ካወራን፣ ከተግባባን፣ የኔና የሷ አንድ መሆን ከተማመንን በኋላ ይህንን ነገር ሀሳብ አቅርበን እዛ ቤት ውስጥ ተጠቃለን ገባን። እዛ ቤት ውስጥ ከገባን በኋላ ያው መኖር ጀመርን። እኔም ጠዋትም ቀንም ማታም ልጆችም አደርሳለሁ። አንዳንዴም የሌሊት ስራ ሲኖር እሰራለሁ እና ፉል ታይም እንግዲህ በጣም ብዙ ጊዜን ስራ ላይ ነው ማሳልፈው። እሷም እንግዲህ የሚመጡ ሰዎችን እያሸች ሽት እያደረገች ብዙ ነገሮችን እያደረገች ትሸኛለች በስራዋ። እኔ ቅሬታ የለኝም፣ ግን ብትተውና ሌላ ስራ ብትሰራ ወይ ደግሞ አሳድገው ትልቅ ቦታ ላይ አድርገው እንደዚህ ወጌሻ ቤት እንደዚህ ከፍታ ብዙ እንትኖችን አሲስታንቶችን ቀጥራ ከነሱ ጋር ብትሰራ በረዳቶች ደስ ይለኝ ነበረ። እዛች ቤት ውስጥ ብቻ የሙያዊ እውቀቷ ተገድቦ እንዲቀመጥ አልፈልግም ነበረ። እሷ ግን ያው በዛ ፈቃደኛ አልነበረችም። ትልቅ ቢዝነሶችን ደፍሮ የመግባት ሀሳብ የላትም። ቤትን ተከራይቶ ትልቅ ቤት ሰራተኞችንም ይዞ የመግባት ትልቅ ሀሳብ አልነበራትም እና ያው እዛ ውስጥ መኖር ጀመርን። በዚህ ነገር ያው የተወሰነም አንድ ሁለት እንባባል ነበረ። ግን ያው የእሷ ፍላጎቷ ከሆነ ይህንን ነገር ማድረግ የእሷ እውቀት ከሆነ ችግር የለውም ብዬ ትቼዋለሁ። እየኖርን ግን ምን አይነት ችግር ተፈጠረ መሰለ አሌክስዬ? እኔ ያው እንዳልኩ ብዙውን ጊዜን ስራ ላይ ነው ማተኩረው፣ ቤት ውስጥ አልውልም። ድሮ ቤት ውስጥ የሚገቡ ሰዎች የሚታሹ ሰዎች ነበረ የሚጮሁት የሚያለቅሱት፣ በጣም ብዙ ነገሮችን የሚያደርጉት እና አሁን ላይ ግን ጎረቤቶቼ እንደነገሩኝ ከሆነ ሰዎቹ ያው ድሮ ሲገቡ ተደግፈው በቤተሰብ ተይዘው ነበር የሚገቡት። አሁን ዝም ብለው አንድ ወጣቶች በቃ እየተመላለሱ እየገቡ እሷን ነው የሚያስጨዋት፣ እሷን ነው የሚያስለቅሷት። ይሄ ነገር ምንድን ነው? ቤትን ተከታተል ብለው ለእኔ ነገሩኝ። ማለት የሚያስጨዋት የሚያስለቅሳት ማለት ምን ማለት ነው? ይሄ ነገር እንዴት እናንተ ትሉኛላችሁ ስላቸው የሚያስጨዋት የሚያስለቅሳት ማለት የወሲብ የሚመስል ግንኙነት የሚመስል ድርጊት ቤት ውስጥ እየተፈጸመ ነው ያለው። እሷ በጣም ነው የምታቃስተው። በቃ አለ አይደለ ሴክስ ሲፈጸም የሚወጡ ድምፆችን ነው የምታወጣው እና ሚስትህ ላይ የማገጠችብን ይመስለናል፣ እስኪ ተከታተል አሉኝ። እኔ ያው እውቀቱም የለኝም እንደዚህ ሴቶችንም ማንንም ሰው የመከታተል፣ እናንተ ናችሁ ያላችሁ ጥበብና እንደውም አንዴ ስልኬን እንዴትም አስተካክዬ ካሜራ አድርጌ ሳውንዱንም ምናምን ነገር አስተካክዬ ለማድረግ ሞከርኩኝ። ግን ስልኩ ወድቆ እንደውም ተሰበረ፣ ምንም ነገር ሳይቀር ጠበቀኝና በዛም ነገር አዝኜ ተደብቄም ስራ ሄጃለሁ ብዬ ለመስማት ሞከርኩኝ። ግን ምንም የሚሰማ ነገር እኔ ላገኝ አልቻልኩም። ጎረቤቶቼ፣ የማምናቸው ሰዎች፣ ጓደኞች፣ ብዙ ሰዎች ግን እሷ በጣም አሁን ላይ ማሳጅ ነው ቤቱን ያደረገችው፣ ማሳጅ ቤትን ያደረገችው። በጎን ኤክስትራ ነገሮችን ነው እየሰራች ያለችው፣ የወሲብ ንግድ ነው እየሰራች ያለችው እና ሚስተን ተቆጣጠራት ያት አሉኝ። እኔ ደግሞ ያው እሷንም ይህንን ነገር ለመጠየቅ ፈረውኝ። ብጠይቃትም አንድ ሁለት ተባብለን በጣም የከረረ ጸብ ውስጥ ልንገባ እንችላለን። እንዴት እኔ እንደዚህ ትጠረጠረኛለህ ብላ እና ያም ነገር ስላስፈራኝ
አንተ በቻልከው አቅም ይህንን ነገር እንድታጣራልኝ አስቤ ነው የመጣሁት። አንተ መላ አታጣም። ብዙ ነገሮችን ስታውጣጣ አይቻለሁ፣ እመለከታለሁ። በጣም ያንተም አድናቂ ተከታታይ ነኝና ይህንን ነገር እንደው ለእኔም ፈተህ ከጨነቀኝ ከገባሁበት ጉድ ብታወጣኝ ብዬ ነው ወደ አንተ የመጣሁት። ችግር የለውም። ፎቶዋንም ስልኳንም ላክልኝና እስቲ አንተ እንዳልከኝ ፎቶዋን፣ ስልክ ቁጥሯን፣ ሁሉንም ነገር መረጃዋን ለአንተ እልክልሃለሁ። አንተ በቻልከው አቅም እሷን ለማወጣጣት አግኝተህም ለማውራት ሞክር። እሺ። አዲስ ነገርም ካለ ወይ አንተም ጥርጣሬም ሆኖ ከቀረ ሁሉም ነገር ለአንተ ማሳየ ይሆናል። እሺ አሌክስዬ፣ እሺ በጣም አመሰግናለሁ። ለትብብርህ በጣም አመሰግናለሁ። ደህና ሁን። እሺ መልካም። ያው እንግዲህ ተመልካቾቻችን አሁን ሮዛ ደውላ እንደርሻለሁ ብላኛለች። እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን ምን ይሆን አብራችን ቆዩ። እንደ ቤት ሲሆን እሺ። ታማሚ ማለት ነው። ታማሚ በሽተኛ ለመስለማ ስታይ አንተ ንቅት አልኩኛ። እሺ ትንሽ ምንህን ነው? እዚህ ወደ ማጀራት አካባቢ ነች። አሁን ወዲያው ጀመረ ነው። ትንሽ ምን የሆነ ነገር ላምጣልሽ ትጠጣው ምናምን። አመሰግናለሁ። ምን የሆነ ነገር ግን እንዴ ከፀሐይ መጥተሽ ቤት ውሃ ነገር ውሃ ትጨርሽ ውሃ ቀዝቃዛ ነው ያልኩሽ። ምን ነበረ? እዚህ አካባቢ ነው። ትንሽ ወድቀህ ነው? ወርቄ ወርቄ አይደለም። ምን ላደርግ ወርቃለሁ። አይ ትንሽ ተኝቼበት ምን ይሆን አላውቅም። ሜቢ ስልሽ ሐኪም ቤት ከመሄድ ትንሽ ጋር ነው የዚህ ሀገር ሕክምና ትንሽ ከባድ ነው የምሰማው ነገርና ሰው ነው እንግዲህ ዶክተር ምናምን ስለ ጎበዝ አለች ወጌሻ ምናምን ነገር እውነት ነው እንዴ? በሀገሩ የታወቅኩኝ ወጌሻ። ምን አይነት ስሜት ነው የሚሰማህ ግን? በቃ እነዚህ እንትን ስል እንደዚህ አዳር ለውን ሰው ጠርቶኝ ነው እንደዚህ ለዞር ስል ይሰማኛል። እዚህ ጋር ከአንገትህ ጀምሮ ነው ማለት ነው? አንገቴ ያው እንደዚህ ከአንገቴ እንደዚህ ጀምሮ እንደዚህ እና በቃ አላለ አሁን ሐኪም ቤት ቤት ኦፕራሲዮን ነው ደግሞ እንደዚህ ነገር አሉት። ሊሆን ይችላል። የዚህ ሀገር ደግሞ ከባድ ዶክተሮች በጣም ጨምላቃ ናቸው ይባል ወይ ሰምቻለሁ። እውነት ነው። እና ለዛ ነው አንቺ ደግሞ በጣም ጎበዝ ብዙ ሰው ትፈውሳለች ምናምን ሲሉኝ እኔ ትልቅ ሰው መስለሽ ነበር። አዎ ያው እንደምታይኝ ወጣት ነሽ በጣም እንዴ ከናንተ ፈረግ ነሽ። ግን እንዴት እንደዚህ ስራ ላይ ተሰማራሽ ማለት አንቺ ነው የመሰለሽ ልጅ እንግዲህ ስራ አይደል ምን ይደረግ? ስራና ስራ ቢሆን አንቺ ነው የመሰለሽ ይሄን የመሰለ ውበት ይለሽ ሰው ያሸሽ ምናምን ትንሽ ያው ውርስ ነገር ነው እንዴ? ውርስ ነው እንደዚህ ነገር ያምርሽ ነው አለ ከምር ማለት አታውቅም ነው? አይ ያረጋም እንዴት ነው ማለት እንዴት ነው የምትወርሽው? ማለት አያቴ ወጌሻ ነበረች። ከዛ ከእናትሽ ከዛ አንቺ ነው ወይስ ዳይሬክት ከአያቴ ከአያትሽ ነው? አዎ ፈልገሽው ነው ማለት ነው? አዎ ደስ የሚል ሙያ ነው ማሸት ላወቀው ስልሽ ክፍያው ምን አሪፍ ነው ወይስ ቆንጆ ነው እንበለው አይሻልም? አንቺ ከተመቸሽ አሪፍ ነው። እንዴት ነው አሁን ባሸፈ ትንሽ እንሆራ በጣም ፈራው ታውቂያለሽ ማለት ትንሽ ለፔኑ ነው ያስፈራል። ለዛ እኮ ትንሽ እንትን እንበልና እንድትራሳው ከዛ ላይ ታሽኛለሽ። እንደማይ ምንም የታመምክ አትመስልም ምናምን እንዴ አትይኝም እንዴ ይሄን ተረግፌ ለዛ እኮ ነው። ምን የታመመ ሰው እንዴት ነው የሚመስለው አንቺ ጋር የመጡት ሰዎች? ያው እንግዲህ ድክም ይላል አይደል? እጅ ደግሞ ይሄ ያንተ ደግሞ ከባድ ነው። አንገት የኔ አንገቴ እዚህ አካባቢ ነው። አዎ ወድቄ አይደለም እኮ ነው ተኝቼ መሰለኝ ስነሳ ተሰማኝ። ትናንትና ነው የተሰማኝ። ትናንት ይለቀኛል ብዬ አስቤ ነበር። ጭራሽ ዛሬ እየዋሰብኝ መጣ። በመተኛት ብቻ ይመጣል ነው ያንሳው ከባድ ዕቃ ምናምን ካለ ስለማስተካከል አራኔ ድቅቃ ምናምን አነሳም ውጪ ያየሽው ልጅ አለ አይደል? እሱ ነው ሁሉንም ዕቃ እንዲያነሳ ማድረግ ነው። አንድ ልጅ እንደዚህ ንክትም አላደረገም። ጂምም ነበረ። ጂምም እዚህ ሀገር ከመጣሁ በኋላ ትቼዋለሁ። ውጪ ነበር የምሰራው። ኦኬ ከውጪ የመጣኸው ነው? ከውጪ ነው። አንድ 6 ወር ምናምን ሆነኝ እኮ እዚህ ከመጣሁኝ። በቃ ለዛ ነው ስልሽ ዶክተርም አላውቅም እዛ ቢያንስ አለ ራሴ ዶክተርም ነበረኝ እዛ። አሁን እዚህ ደግሞ ፈራሁኝ። በቃ አይደል ሐኪም ቤትም ሂጂ ስልሽ መታከም ፈራሁ። የሚወራው ነገር ሶሻል ሚዲያ ላይ መሰማው ነገር ትንሽ ያስፈራል። ጭንቅላቴ ላይ ነገር ፈጠረብኝና ለዛ ነው በቃ ጎበዝ ሰው ስል
ምን አይነት ታማኝ ልጅ መሰለሽ አንቺ ነው ያከለኝ እውነታቸው ነው ፈውሽ እኔ ነክቼ ያልዳነ አለ ብዬ አላስብም እኔ ደግሞ በስልክ ሳዋራሽ እኮ ትልቅ መስለሽኝ ትልቅ ነበር ሳዋራሽ ድምጼ ትንሽ ይመስላል ደግሞ የምጠብቂው እንደዚህ የሚያሽ ወገሻውን አንደሮም ሰሳማ ነኝ አርጀታው ማን ነበር መሰለኝ እንግዲህ ዘመናዊ መልክ በወጣት የመጣ ነው መተሽ እኮ ሳይሽ እኮ መጀመሪያ ነው ተሳሳትሽም ነበር መሰለኝ በጣም ይገርማል እኔ ስለሽ እኔ ምን መሰለሽ በጣም ስራሽን በጣም የምትወጂው ግን በጣም ተዘጋጅተሽ ሬዲ ሆነሽ ነው የምንቀሳቀሰው ጭራሽ ተያር ውስጥ ከተትሽኝ እኮ እንደዚህ ይዘሽ ባዚኑን እያሳየሽኝ እንደዚህ ይዘሽ ያው ወይ ሚይዝ ሰው ካለ ከፈራህ ብጠራ ነው ሚይዘኝ ኧረ እኔ እንደዚህ ነገር ጀግና ነኝ ያው እንግዲህ ጀግና ኮክ ትንሽ ይኖራ ቢኩ ካንቺ ጋር ትንሽ እናወራና ትንሽ ታግባብተን ይሻላል ያው ከዚህ በላይ በጣም ፈርተሃል አልገባኝም ፈርቼ መስሎሽ ነው እንዴ ኧረ ፈርቼ አይደለም ትንሽ ይኖር ህመም ነው ያማል እረዳሃለሁ እኮ ትንሽ ሪላክስ አድርገ እና እኔ ባይገርምሽ ማለት ነው ጓደኛዬ ይልኝ እዚህ ሀገር ተመጣጣ 6 ወር ሙሉ ውጭ ያለው ልጅ አላየሽም አንድ ልጅ ይቻለ የተቀበለኝም እሱ ነው እሱ እዚህ ሀገር ባይገርምሽ መንዳት በጣም ከባድ ነው ሹፌርና መንዳት በጣም ከባድ ስለሆነ ያው እሱ ነው የሚያንቀሳቅሰኝ በየቦታው ነው ወስደኝ እኔ ስለሌለኝ አልረዳ ይሆናል የምርሽ ነው መኪና ይልሽም እንዴ ኢትዮጵያ ውስጥ እየኖሩ መኪና ትንሽ ከበድ ይላል ቲም ማለትና ይሄን ስራ የራስሽ ስራ ነው አይደል? ይሄን ማሸት ምናምን ነው ወይስ ተቀጥረሽ ነው? አይ በግል ነው እና የራስሽን ስራ እየሰራሽ የራሱን ስራ የሚሰራ ሰው እኮ ቢያንስ መኪና ሊኖር ይገባል አይደል? እየተንቀሳቀስሽ ነው መሰለኝ። አልገባህም ማለት ነው። እዚህ ሀገር ነው ማርት ትንሽ እንደናንተ ሀገር አይሆንም። በጣም ሰደሽ እና ይሄን ስራ እንደዚህ መኪና መግዛት ካላስቻለሽ ማለት ታደርጋለሽ ለምን ትሰራለሽ? ይቀር ይሻላል። ዋናው እኮ ገንዘብ እኮ ነው። ይሄ ማለት ነው ገንዘብ ነው። ለዛ ነው እንደዚህ የተለበጡት ገንዘብ በየሰው ማሰብ ያው ገንዘብማ እውነት ነው ዋነኛው። እንዴ አንቺ ነው መሰለሽ ልጅ ደግሞ ስለሽ መልክሽ በፀሐይ ለምን እንትን ቢላሽ ከለርሽ ደግሞ እንዴት እንደሚያምር ይሄን የመሰለ ከለር ቸኮሌት ከለር እንዴት ተታበላሽ? አመሰግናለሁ ከመራ አመሰግናለሁ እኮ እና መኪና መገዛልሽ ከሆነ የምሬን ነው። እኔ ስራ ምን አናተሽ ከሆነ ሜቢ እንደዛ መሽ ብታስቢ ከሆነ ወይ ስራ ላገናኘሽም ይችላል ስለሽ እንደነገርኩ ነው። በጣም ወድጄው ፈልጌው የምሰራው ስራ ነው። በጣም ይሻላል። በዚህ ጊዜ ትንሽ ክፍያ እየተከፈላት ራሷን እድሜዋን መስዋዕት አድርጋ የምትሰራ ሴት ብቸኛ ነሽ። ሴት ብቸኛ ነሽ። እኔ ማለት ነው አሁን እኔ ብቸኛ ነሽ። አንዳንዴ ያው ከምታገኘው ገንዘብ ውጪ ደግሞ ሰዎች ድናው ሲሄዱ ያለው ደስታ ደግሞ ይበልጣል ብዬ አስባለሁ። እንደኔ ዋንዴ ነው የሚሉት እንዴ ወይስ እንዴ? ያው ተመላላሽ ሊኖር ይችላል። እሱ ያው እንደየህመሙ ነው የሚወሰነው። ህፃናት ምናምን ምን ነው የምታሽውስ? እንደኔ ወጣቶችን ሞር እነሱ ናቸው። ህፃናት ምን ሲሰራ እንደዛ ኬዝ ይገጥመዋል ብለህ ነው? ያው ህፃናት እኮ እንደውም ብዙ መሰበር ምናምን አጋጣሚ ያላቸው እኮ እነሱ ናቸው የሚወርቁት። እነሱን አነኪም ትፈሪያለሽ? አጋጥሞኝ ያቅም ጻለች ወጣት እና ወጣት ሲሆን ማለት ነው ምን መሰለሽ እኔ አሁን አንቺ ሰውነትሽ ተክለ ሰውነትሽ እንዴት እንደሚያምር እኔ ግልጽ ነው በነገራችን ላይ ለፊት ነው የምናገረው። ተክለ ሰውነትሽ በጣም ነው የሚያምረው። ቆንጆ ነሽ። በዛ ላይ አለባበስሽ ራሱ በጣም ፎቶ በጣም ወድጄው አለው አልክልሽም እና ስለሽ አይደለም እንደዚህ የነካካሽው አይቶሽ ራሱ የሚማይደም እና እንዴት አንቺ ደግሞ አለባበስሽን ሳይሆን ደግሞ በጣም ደስ የሚለው በጣም ደስ የሚለው በዛ አጋጣሚ አመሰግናለሁ። ከምር አመሰግናለሁ። እንደዚህ ነው የለበሽ ሁሉም ጋር የምትሄጂው ወይስ አንተ ጋር ነው? ቤት ስመጣ እንዴ የጠናበት ካልሆነ አጣምሱ የምርሽን ነው? አዎ ወደ እየመጡ ነው። ስትሄጂ ግን እንደዚህ አይነት ልብሶችን ነው የምታደርጊው? ስሄድ እንደዚህ ያው ነፃነት ሰጥሻል። ይሄ በዛ ነው እንጂ በጣም ግን ላይ ተነኮስሽም ማለት ወንድ ልጅ ስሜቱ ቅርብ ነው። እንደሰጠውና ራስህን ለሰው እንዳሳየኸው አንቺ እንዴት ነው የምታሳየው? ያው እንዳየኸኝ ነው። እንዴት ነኝ? አንቺ በጣም ደስ የምትይው በጣም ግሬስሽ ሁላ ነው እንደዚህ ያለው ለስራችን ስንል ያው እንግዲህ አይ ደስ ይላል። በጣም ደስ ብሎኛል። እኔ አልጠበቅኩም እንደዚህ አይነት ሜንታሊቲ ያላት ሴት ትመጣለች። ኢቨን ወጣት ሴት ትመጣለች ብዬ አልጠበቅኩም። አንቺ መጥተሽ እንደዚህ አይነት
ጭንቅላትሽን ሳየው በጣም ደስ የሚል የመሬ ነው ደስ ይላል በጣም። እና አሁን እንዴት ነው ፍርሃት አለቀቀህም? ፍርሃቴ እንደውም ስንት ሳዋራሽ እየለቀቀኝ መጣ። ትንሽ ይብታው ደግሞ ጥፍት ምን ይመጣል ትንሽ ባይሆን ማየት ትቻለሽ ግን ስለሽ እንትን ምን ማሸቱን ግን ትንሽ ይቆይ ማለት አልገባኝም። ማየት ትቻለሽ ግን መታሸቱ አለ አይደል ትንሽ ቢቆየኝ ደስ ይለኛል ማለት እኔ መጣሁት ለስራ ነው። ፍቃደኛ ካልሆንክ በጣም ብዙ የሚጠብቀኝ ሰው አለና ፍቃደኛ ካልሆንክ እኔ ብሄድ ደስ ይለኛል። ምን ነሽ ማለት ልታሸኝ አይደል እንዴ? እዚህ ደስ መጥተሽ ማለት እንደዚህ ግን በጣም የሚጠብቀኝ ብዙ ሰው አለ። ምን ነሽ ደግሞ እኔ እኮ የመጣሁት ከአሜሪካ ነው ገርኩሽ ነው ስልሽ እንዳንቺ አይነት አክቹአሊ አስቤበት አልነበረም። የተለሱ ግን እንዳንቺ ወጣት ሴቶችም ወንዶችንም ቢሆን ለማበረታታት በጀት ነው እኔ እኮ አሁን እዚህ ራሱ የመጣሁት በሱ ጉዳይ ምንድነው ራስ ስለፈለኩኝ ነው ሳይሽ ደስ ስላልሽኝ ነው እንጂ እኮ ምን ነሽ ነው እንደዚህ በጀት? አዎ የምን በጀት እስካስረዳኝ ስልሽ እንዳንቺ አሁን በጣም ደስ ያልሽኝ አትቆጪ ደግሞ እንደዚህ ስትቆጪ ስልሽ ብዙ ነገር ሊያመልጥሽ ይችላል። ስልሽ እኔ በጣም ብዙ እድል ይዤ ነው የመጣሁት እንዳንቺ በቃ አይደለ ይሄ ወጣት ነው የሥራ ፍላጎት ኖሯቸው በራሳቸው የተንቀሳቀሱ ግን አጥጋቢ ነገር ላይ ያሉን ሰዎችን የሆነ ነገር በጅቼ ቢያንስ አይሆን ላንቺ ብዙ ባላረግልሽም ቢያንስ የሆነች ማሳጅ ቤት ነገር ከፍቼልሽ ቢያንስ ትንሽ እንኳን መንገሩን ልከፍትልሽ እያሰብኩኝ ነበረ። የምሬን ነው። እንደዚህ እድሎች ነው ለወጣቶች መሰለኝ በቃ በሚሰሩበት ስራ የሆነ የተወሰነ ገንዘብ ለበድብላቸው ቢያንስ እስከ 80 ምናምን ሚሊዮን ብር በጅቻለሁ ለቢያንስ ለ20 ምናምን ወጣቶች ማለት ነው። እና ከዛ ውስጥ ቢያንስ እንድትገቢ ነበረ ማለት ካልፈለግሽ ችግር የለውም ምን ያሽተሽ ምንም አይችልሽ እኮ እንደሱ ማለት አይደለም እኮ ሞር አይዲያውን ግልጽ እንድታረግልኝ ነው እንጂ እንደሱ ማለት አይደለም። የምሬ ነው። እኔ ስልሽ ደስ ስላልሽኝ ነው። እኔ ቁጥጥ ስትይ እኮ ትንሽ አለ አይደለ ይገባ እኔ ጥሩ ነገር አስቤ አንቺ እንደዚህ ቁጥጥ ስትይ ሜቢ ገንዘብ አንሶሽ ከሆነ ወይ ደግሞ ሌላ ቦታ ስራ የምትሄጂ ከሆነና ያ ገንዘብ የሚያጓጓሽም ከሆነ ችግር የለውም። እኔ ዛሬ እኔ ጋር የምትቆይበትን ወይ ሁለት እጥፍ አድርጌ ከፍልሻለሁ። አረ እንደሱ ማለት አይደለም። ምን ያረ ችግር የለውም እኮ ችግር እና እኔ ስልሽ ሰው መግደል አልፈልግም። እኔ ጋር እኮ አሁን አንቺ ብዙ ችግር ነው ያለብሽ እዚህ ኑሮ ውድነቱ ምናምን አለ ባትጨናነቂ ባትቸኩይ ስልሽ በጣም ከባድ ስለሆነ ይገባኛል። ግን ተራክተሽ እናውራ ስለፈለኩኝ ችግር የለም። ማለት አንድ ጊዜ ማውራት እንችላለን ማወቅ ስለፈለኩኝ ነው። ምክንያቱም ኢንቨስት ማድረግበት ሰው ሙሉ ስለሱ ማወቅ ፈልጋለሁ። አንቺ ደግሞ በትንሹ ቢሆን አጥቻለሁ ጎበዝ እንደሆንሽ ግን ሞር ስለአንቺ ማወቅ ፈልጋለሁ። እሺ እና ምን ልንገርህ ምን ያህል አሁን ለምሳሌ ስልሽ ምን ያህል ይሄ ስራ እየሰራሽ ቆይተሻል? በዚህ ስራ በጌሻነት ትንሽ ቆየት አልኩኝ እንዳልኩ ከአያቴ ስለሆነ የወረስኩት አያቴ በቅርብ ነው ያረፈችውና ትንሽ ቆየሁኝ። ስንት ጊዜሽ በቁጥር እንግለጸው ከተባለ 7 8 እንደዛ አመት ይሆነኛል ብዬ አስባለሁ። 8 አመት 7 አመት በጣም ጎበዝ ነሽ ታዲያ። እንሞክራለን እና እንደዚህ አይተሽ ነው የምንለየው ሰበራትና ለዛ እኮ ነው ታማሚያት መስልም ያልኩ ለዛ ነበረ እንዴ የምርሽ ነው። በነገራችን በጣም የተሰማኝ ነው ግን ያው ሜቢ ተኝቼ ወርቄ ወይ ካሻው በኋላ እንቀጥለው ነው እያመመ ከሆነ ትንሽ እንድናወራ ስለፈለኩ ታገኛለሽ። ችግር የለም ከፈለሽ ማየት ይቻላልሽ። አላመሸኝ መሰለኝ የተሰበርኩ አልመሰለሽ አይደለም። አይ ፔን የተሰማ ከሆነ ትንሽ እንዳስታግስልህ ብዬ ነበር። ፔን አለው ትንሽ እጄን ግን እንዳስደግፍ አለ አይደል በቃ ደስ የሚል ስሜት አለው። ምንም ችግር የለውም። እሺ ለዛ ነው አንቺ 8 አመት 7 አመት ቆይሽ በጣም ጎበዝ ነሽ ማለት ስለዚህ 7 አመት ቆይተሽ ምንም መኪና እንኳን የመግዛቱ እንትን ከሌለሽ ስራው ይሄ በጣም ዝቅተኛ ነው ብዬ ነው የማስበው። ስለዚህ ገዛ ያስፈልግሻል ማለት ነው። አንቺ እንኳንም እኔ ጋር መጣሽ ነው። ስለዚህ ያው ቤተሰቦችሽም ካሉሽ ከቤተሰቦች ጋር ባለቤትም ካለሽ ከባለቤትሽ ጋር ተማክረሽ አሁን እኔ ያሰብኩት ነበር ሌላ ነገር እንዳያስብ ነው። ትሽ ከውጭ ሀገር የመጣ ሰው አንቺ ቆንጆ ነሽ አንቺ ቆንጆ ሴት እንደዚህ ሌላ ነገር አስቦ ነው የሚመስለውና ባለቤትም ካለሽ ለሱ ተናግረሽ እኔ በቃለሁ ለመወሰን ችግር የለውም። እንደዛ ሳይሆን እኔ እንትን ማለት አልፈልግም። ስለሽ ጣልቃ መግባት አልፈልግም። የሰው ህይወት እንዲበጠበጥ አይ ባለትዳርም አይደለሁም መስላለሁ ማለት ባለትዳርም እኮ ባትሆኚ ፍቅረኛ ካለሽም ለፍቅረኛሽም ነግረሽው እኔ ስለሽ ያንቺ ሪሌሽንሺፕ እንዲበላሽ አልፈልግም። ስለማውቀው ነው የስሜት አውቀዋለሁ። እኔ ብዙ ጊዜ
ስልሽ ፍቅረኛ ኑሮ የሚያውቃል እና ብዙ ጊዜ ስልሽ ከኔ ምንም ነገር እንድትደብቅኝ አልፈልግም። ስልሽ ራሱ የለኝም ፍቅረኛም የለኝም ባለትዳርም አይደለሁም ስልሽ ይሄ እርዳታ ስላለው ብለሽ እንድትዋሽኝ አልፈልግም። ስልሽ እኔ ለምን ዋሻለሁ? በምን ምክንያት እና እንዴት አንቺን የመሰለች ሴት እንዴት ባለትዳር ያው አጋጣሚ ብለን እንለፈው። ይሄ በአጋጣሚማ እንዴት እንልፈዋለን ማለት መሬት የሚረግጥ ነገር ይሆናል። እንዴት አንቺን የመሰለች ልጅ እንዴት የቀለድሽ ነው ወይስ አውጥተሽ ነው? እንትኑ አይደለም ከምሬ ነው። ያው ስራዬ ላይ ነው እንዳልኩ ጊዜን ማሳልፈው ምናምንና ትንሽ ግራ ያጋባል። ምን መሰለሽ እኔ ሜቢ ቅድም ራሱ ስጠይቅሽ ነበር አንቺን የመሰለች ልጅ እንዴት አይተናኮስሽም? ፀጉርሽ በጣም ነው ያለው። አንቺን የመሰለች ልጅ እንዴት አይተናኮስሽም ምናምን ብዬ እያሰብኩ ነበር። ሜቢ ባል ስላላት ባለቤቷን እያሰበች ኮስታር ትላለች። አሁን አንቺ ስትነግሽ ደግሞ ምንም ነገር የለሽም። ስለዚህ ማለት አይከብድም ትንሽ ባለቤት ሳይኖርሽ እንደዚህ አይነት ስራ በዛ ላይ ንክኪ ያለው ስራ ካመንክበት እንዳልኩ ነው። ከስተመሮችም የኛል ታመው ነው የሚመጡት። ያ ነገር የታመመ ሰው ብቻ ነው ማለት ሪላክስም ለማድረግ ነው አታሽም ምናምን ነገር ማለት የታመመ ሰው ብቻ ነው ትምህርት ማሳጅ ሳይሆን እኔ በዋነኝነት ወጌሻ ማሳጅ ምናምን አታደርጊም ማለት ነው። ወጌሻ ነው ማሳጅ ምሳሌ መስሎኝ እንደውም ቢያንስ በሳምንት አንዴ ምናምን ልጠራሽ ነበር። አይደለም ያው ከዚህ የተረፈልም እንዳለ ችግር የለውም። ደግሞ ላንተ ቸገራለሁ ስልሽ ማስጨነቅ አልፈልግም። ኧረ ለምን ውጪ ሀገር እስክመለስ ድረስ መመለስ አይቀርም። ሰሞኑን እመለሳለሁ። አንድ 2 ወር 3 ወር ልቆይና መመለስ አይቀርም። እዚህም ሴት ፈልጌ ነው የመጣሁት። አግብቼ መሄድ ፈልጌ ነበር። ለዛ ነው የመጣሁት። ደስ ይላል። እዛ አጋጣሚ ብትፈልግልኝ ደስ ይለኛል። ባለቤት ስልሽ እኔ የሀገሬን ሴት ማግባው ብዬ ነው እዚህ የመጣሁት እንጂ ውጪ አላጣሁም። እንፈልጋለን። አይጠፋም። ግን ኦልሞስት 6 ወር ፈጀብኝ። እኔ ለኔ ምላት ሴት አጥቶኝ እንፈልጋለን የትም አይሄድም። አንቺ ተስፋ ሰጠሽኝ። ደስ አለኝ። ችግር የለውም። ተስፋ ቆርጬ ነበር። በቃ ባዶ ልመለስ ነው እያልኩኝ ነበር። የማንንም መጫጭ ባላገባ ነው በቃ እያልኩ ትንሽ ደንገጥ ብዬ ነበር። ችግር የለውም። በኔ ጣለው። እንደዛ ከሆነ በቃ ሁሉ ነገር ለአንቺ ምንም ነገር ገንዘብ ቢሆን የምር ነው። አንቺ ቆንጅዬ ሴት አምጪልኝ እንጂ ለሷም መኪና የምር ለሷም መኪና ላንቺ ራሱ የተወሰነ ነገር ገንዘብ ሰጥቻለሁ። ኦኬ ሻር ደስ ይላል። አመጣሽልኝ የምር ነው። እኔ ስልሽ እንትን ነኝ እኔ ሰው ማስጨናነቅም አልፈልግም። ሰው መንከባከብ ደስ ይለኛል። ቅብጥ ሲል ሰው ደስ ይለኛል። የምር ነው። እውነት ደስ የምትል ሰው አንተ ራስህ ከምር የምርሽ ነው። በጣም አንቺ ደስ ስለምትይ ነው እኔ ደስ ስለምልኝ ነው። ደስ ትላለህ በጣም የምርሽ ነው። በጣም አይ ደስ ይላል። እኔም በነገራችን ላይ መጀመሪያ ሳይሽ እንደውም ደስ ብለሽኝ ነበር። ሳይሽ ወጌሻነቱም አለኩ ግን አለባበስሽን ሳየው ምናምን ደግሞ ዛሬ በቃ ጉዴ ፈለያት ነበር። ስለሽ አንቺን የመሰለሽ ልጅ ነካክታይ ዝም ማለት ነው። ስለሽ ከባድ ነው አውቀዋለሁ ስሜቱን። እንኳን አንቺን የመሰለሽ ቆንጆ አድርገሽ ማንንም ማለፊያ ብለውናል ይሰጣል። ወንድ ልጅ ታውቂያለሽ መቼም እውነት ነው። የኛ ሀገር ወንድ በተለይ የኛ ሀገር ማለት የኛ ሀገር ወንዶች አላደር ባይገርምሽ ከኛ ሀገሮቹ እንደውም የፈረንጆቹ ንጉስ ይመስለኛል። ስራ ላይ ይሻቸው ነው እንግዲህ ሰው ያየው ነው ብዬ ነው። ለእነሱ ደግሞ አንተ ትቀርባለህ። ምን በጣም ብዙ ያስቸግሩሻል እንዴ? ያስቸግሩሽም እኮ ልክ ናቸው። እንደዚህ የሚያምር ሰውነት ቆዳሽ እንደሚያምር አመሰግናለሁ። ዛሬ ታው በጣም እየሞቀኝ ነው። ታው አንዴ ሞቀሽ ቢሳይ እኔ ግልጽ ነው የነገራችን ነው። በጣም ወድጃለሁ። ግልጽነት ነው። በጣም ደስ የምትል ሰው ነው። አስተዳደጊ ነው አይደለ? እዚህ ሀገር ብዙም ስላልኖርኩ መሰለኝ ልክ እንደ ፈረንጆቹ በፍሽ ግልጽ ፊት ለፊት ነው የምናገረው። ስለዚህ ጉረኛ ነህ እንዳትዪ አላልኩም። ደስ የምትል ሰው ነህ ነው ያልኩት። ባይ ብዙ ሰው ምን ይላል መሰለሽ እንደዚህ ግልጽ ሆኜ ሳወራለት ስለራሴ እንደዚህ ሳወራ ብዙ ምናምን ነገር ይሄ ጉረኛ ነው ብሎ ለዛ ነው እንደውም አሁን ራስን ፍቅረኛም ብዙ ጊዜ የማልይዘው እኔ በቃ ማውራቱን ደስ ይለኛል። ለመጀመሪያ ጊዜ ከአንቺ ጋር ሳወራ የምሬን ነው። ለመጀመሪያ ጊዜ እንደዚህ ቁጭ ብዬ አንድ ሺህ ስታዳምጠኝ እኔ ሳም ምትረውን ሳዳምጣት መጀመሪያ ረጅም ጊዜ እንደዚህ አውርቻለሁ እና በጣም ደስ የሚል ስሜት የተሰማኝ የምሬን ነው። በጣም ደስ ብሎኛል። እንኳን መጣሁ ያልኩትኝ በዚህ አጋጣሚ የመጀመሪያ ማጠለሽ ልትሄጂ ነበር እንዴት ካላሽው ሰባብረሽ ልትሄጂ ነው መሰለኝ። ያስደነግጥሽ ይቅር በለኝ ካስቀየምኩም ይቅርታ። ይቅርታ በይቅርታ ብቻማ ከዚህ በኋላ ምክንያቱም እኔና አንቺ ከዚህ በኋላ ጓደኛሞችም ሆነ ሚስት አመጣላለሁ አልሽኛል። በደንብ እንደውም ስልሽ ትንሽ ፈርቼ ነበር እንደነገርኩሽ ከሆነ ሚስት ማግባት በጣም ጓደኞቼ ብታያቸው
አግብተው ምናምን ኢቭን ሚስቶቻቸው እርጉዝ ናቸው ምናምን። እኔ በገርምሽ ሴክስ ከራሱ ካረኩኝ ኦልሞስት ወደ 5 ዓመት ምናምን ሆነኝ። የምሬ ነው። በጣም ሩቅ በጣም ማን አንቺ ቅርብ ጊዜ ነው ደረሽ ነው ነው እንደሱ ለማለት ሳይሆን ያው አለ አይደል ራቅ ልፈልጊ ነው ያንተ በጣም ቅርብ 5 ዓመት አንቺ ስንት ጊዜ ያለሽ? አይ ያው አንተ ከምትኖርበት ሀገር አንፃር ለማለት ፈልጌ ነው። እዛ ሀገር እንደዚህ ማለት እንዴ ይሄ ማለት ነው። እዛ እኮ እንደውም ስራ በጣም ቢዚ ያደርግሻል ምናምን ስለሽ ፎከስ የምታደርጊው ስራና ስራ ላይ ነው። ኦኬ ምክንያቱም የሰው ሀገር ነው ያለሽው እንደልብሽ መሆናችን ያው ቢሆንም ትንሽ ነፃነት ያለው ሀገር ነው ያለው። ነፃነትማ አለ ስለሽ ኦፖርቹኒቲ ደግሞ እኮ እዛ በጣም ብዙ አለ። ግን እኔ ስለሽ አንደኛ ስራ ላይ ነው ፎከስ ማድረግ፣ ሁለተኛ ደግሞ እንደዚህ ነገር ማድረግ ፈልገው የኔ ከምላት ሴት ጋር ከምወዳት ሴት ጋር ነው ባላ ሴንስ እንዲኖር እፈልጋለሁ። ዝም ብዬ ከልጅነት ጋር መሆን አልፈልግም። ለዛ ነው ስለሽ አንቺ ደግሞ በጣም ደስ የምትይው አጋጣሚ ደስ ስላሽኝ ምን ሁሉ ነገር እምልሽ ለማንንም ይሄንን ራሱ ሚስጥሬን አውርቻለሁ። እኔ ያሳፍራል። አሁን ይሄ እንዴት አረ ኖርማል ነው። እንዴት አሳፈረ ስለሽ ያሳፍራል። እንግዲህ 5 ዓመት ሙሉ አለማድረግ ማለት በጣም ከባድ ነው። ከኖርክበት ሀገር አንፃር ነው እንጂ እኮ ኖርማል ነው። ያው አንቺ ፍቅረኛ ምናምን ኖሮሽ ያውቃል? ያው እንዳልኩ ነው ወደ ስራው አይደለም ፍቅረኛ የተሸተከኝ አላውቅም። የምርሽን ነው? ምንም አንድ ምንም የለም። በጣም ይገርማል ስለሽ እና ግንኙነት ምናምን አድርገሽ አታውቂም? አይ እንደዛ መሆኑ ነው። ድንግል ነሽ? በጣም ስለሽ እስካሁን የምነግሪኝ ነገር የማያሳምን ነገር እንግዲህ ያው ከምታየው አንፃርም ሊሆን ይችላል። አለባበሴን አንድ እንዳታምን ያደረገ ነው። አረ ስትይ እንደው ምን ድንግል ነው የምትመስለው ስትይ የምሬን ነው። እሱ ይሆናል እንዳታምነኝ ያደረገ እንዳልኩ ነው። አለባበሴ ትንሽ ኮንፈርት ስለሚሰጠኝ ነው እንደዛ አይነት አለባበስ። አረ በጣም ያለው እኔ ወድጃለሁ። እንደዛ ነው። ሰውነትሽ ምናምን ነገር አለ ሰውነትሽ የሚመስል ያቀም አይመስለኝም። እሱ ነው ያስተውላል። ድንግል እንደሆንሽ ምናምን ነገር ኳስ አወራረድሽ ምናምን ያስታውቃል። ለዛ ነው ገምቼ ነበር ሲጀመር። ግን እንዴት እስካሁን ድረስ እንደዚህ ማለት ምንድን ነው የምታስቢው አንቺ? እንጃ እንግዲህ አላውቅም። እስኪ የሚሆነውን እናያለን። በጣም ደስ ይላል ስለሽ እኔ በጣም ወደድኩሽ። እኔ ራሱ በጣም ስለሽ ምን መሰለሽ ሚስት ምናምን እያልኩኝ ከምፈልግ ደግሞ አንቺ ስለሽ በጣም ፍቅረኛ የለሽም ለነገር በዛ ላይ ስርዓት አለሽ ክብረ ንጽህናሽን እስካሁን ድረስ ጠብቀሻል። ስለሽ መፈልጋት አይነት ሴት ነሽ የምረኝ እና እኔም አንቺን ከምንንከራተት ስለሽ መፈልጊውን ነገር ነው ያደርግልሻል። የምረኝ ነው እንዴ ደስ እንደምትይ ደግሞ በጣም የተመቸኝ የምርሽና ስለዚህ አጋር ዴት ብናረግ ስለሽ እኔ ይሁሉ ፈተንክ ማለት እንዳትዪ ነው አይደለም ኢቭን በሽታ ይሁን እንዴ ያቺ ለቀቀኝ አንቺ እንደሳው ነው ለቀቀኝ አንቺ ወይ ደግሞ እንዴ ነው ደስ የሚሰጥ ነኝ እንደም ማሳጅ ሁሉ አሁን ብታረጊ እንደም ሙዴ ነው እንትን እንበል እንዴ ታዲያ ልሻል አሁን እዚህ ጋር በዚህ ሙድ እኔ ደስ በጣም ስለሽ ስትነኪ ምናምን ነገር ሌላ ነገር ውስጥ ገቡ ግን ስለሽ እንትን ሳሳታለሁ አንቺ እንደዚህ አርገሽኝ እናን ክብረን ህጽናሽን ደግሞ ነው ማብራሽ ተፈልጋለሁ። አይ ነው ችግር የለውም ማለት ችግር የለውም የምርሽን ነው ችግር የለውም ሁሉ ጊዜ አቆይተሽ ችግር የለውም አትጨናነቅ ማለት የምርሽን ነው ወይስ ወደድሽኝ ነው ሁሉ ነገር ታረጋግጥ ወይስ ተመችተኛል እንዳልኩ ነው በጣም ወደድኩት እኮ መጀመሪያ ኩሽም ተቀበለሽኛል ማለት ነው ዴት እናርገፍ ስለሽ ብንሞክር በቃ ወድጄሻለሁ የምሬን ነው አንቺን የመሰለሽ ልጅ ማጣት አልፈልግም በጣም የተመቸኝ ከምር በጣም እኮ ስለዚህ ዛሬ ስራውንም አለ አይደል ምክንያት ያልኩት ስራ ማሳጅ ቤት ነው ያልኩሽን ስራ እሱንም ላንቺ በመክፈታችን መቀን ከፍታለን ከዚህ ወዲያ የምሬን ነው እሱን በማስመከስ ሰለብሬት እንድናረግ ጸውሽን ደግሞ እንደዚህ ወደ ወደ እንደዚህ አድርግ ደስ ይላል ደስ ታርጊውና ማለት ነው እንደዚህ እሱን በማስመልከት ማለት ነው ሰለብሬት ብናደርግ ደስ ይለኛል። ደስ ይለኛል በጣም ቆይ በቃ መጠጥ ተጨልሽ አይደል? ችግር የለውም እንጠጣለን። እንደዚህ ኦፕን ሆኜ በጣም አወራሁክ። በጣም ደስ ይላል በጣም አወራረሽ በጣም ደስ ይላል። በነገራችን ለዛ ነው ኦፕንም ስለሆንሽ አለቃ ያለ ስራሽኝ ነው እንደዚህ ራሱ በቃ አላሁ ሆኜ ማዋራሽ። አንተስ ታዲያ ይሄን ገንዘብ እንዴት አመጣኸው? ይሄ እንደነገርኩሽ ረጅም ወቅት ውጪ ነው ይሻላል። በ18 ዓመት ይመስልሽ 14 ይመስለኛል የወጣሁት። ብዙ ዓመት እዛ ነው የኖርከው ማለት ነው? እንዴ ተማርኩትም እዛ ነው
እዛ ሲስተር ታላቅ እህቴ ነበረች እና ከሷ ጋር ነው እዛ ያደኩት። በጣም ጎበዝ ነች በነገራችን ላይ ስራ ላይ በጣም ያልቃላ ጭንቅላት ለዛ ነው አንቺንም ሳይሽ በሷ ባንቺ ውስጥ እሷን ነው ያየሁት። እህቴ ነው ላንጂ መሰለሽኝ በቃ ዳለ በቃ ይሄ ሞራልሽ የሥራ ፍላጎትሽ ምናምን ለዛ አንደኛ የሳብሽ ለዛ ነው ከውበትሽ ከሰበት ተክለሰውነትሽ ምናምን በላይ ጭንቅላትሽ ነው የሳብኝ ይመጣኛል። ስንት ብር ነበር ኢንቨስት አደርጋለሁ ልከኝ? 80 ሚሊዮን ነበር ያልኩሽ ስለሽ ቢያንስ 20 ሰው ምናምን መርዳት እፈልጋለሁ። ቢያንስ ለ20 ሰው መሆን እፈልጋለሁ። ብዙ ሰው እንኳን ባይሆን 20 ሰው ደግሞ የረጃቸው እነሱ ደግሞ ሌላ ሰው ሲረዱ አሲቡ ከሁሉም ተጠቃሚ ማለት ነው አይደል? እንደዛ ስለፈለኩኝ ነው። አንቺ መልሽበት እኮ ከያ ውስጥ ያው ግን 20 ሚሊዮን ላይ እኔ ላይ ኢንቨስት ቢደረግ ይኛል ማለት ከ80 20 ሚሊዮን ነው። ኦኬ 80 ያልከኝ ነው 80 ሙሉ እኔ ላይ ኢንቨስት ቢደረግ ችግር አለው? ጀምርሽና ምን ችግር አለው ማለት እንዴት አሰብሽ? ማለት እንደዚህ ራስ ወዳድ ባትሆኚ ይቅርታ ነው። ራስ ወዳድ አይደለም ይሄ ያው አንተም ከምትዞር ሰው ከምትፈልግ ነው ለዛ ብዬ ነው እንጂ ራስ ወዳድ የሚሆን አይደለም። ማለት ሌላ ሰው መታከች ሰዎች አሉ ትረጃቸው ነው ወይስ እንዴት ነው? ያው አይጠፋም በአቅራቢያ ያለው ሰው አይጠፋም ይረዳ። ስለሽ በጣም ብዙ ነው ይሄ ነው 80 በጣም ብዙ ነው። ስለሽ እና ለአንድ ሰው ብቻ ኢንቨስት ማድረግ አልፈልግም እኔ ግን ስለሽ አንቺም ደግሞ እንትን ሲጀመር እኮ እንዴ በገንዘብ ምክንያት እንደዚህ እንትን እንድትይ አልፈልግም። ችግር የለውም እኔ ግን ምን መሰለሽ እኔ ያሰብኩት ነገር አለ። ምንድነው? ያ20 ሰው አላለ ለ20 ሰዎች ይሄን ገንዘብ እሰጣለሁ ብዬ ነው ያሰብኩት እና ካሰብኩት ደግሞ ስለሽ ከወጣኝ ትንሽ ከብዳል አይደል? ኦኬ ነው ተቸገረ። እኔ በማቃቸው አይጠፋም የሚረዳ ሰው ኢትዮጵያን ያለ ነው አይጠፋም። እንደዛ ከሚሆን ወይ ደግሞ አንቺ የምታውቂያቸውን ሰዎች ይዘሻቸው ብትመጪ እንደዛ ይሻላል። ስለሽ ብር ከሆነ ለአንቺ ችግር የለውም እኔ እሰጥሻለሁ። አንዳንድ አይ ያኔ እንኳን አይደለም አንቺም እንኳን አለሽበት አለውበት። አዎ ግን ያው በአቅራቢያ ያሉ ሰዎችን ችግር እነሱን ታመጪልኛለሽ። ጀመረ ያኔ ማለት አንቺ እኮ ነው ከዚህ በኋላ አለ እኔ ከዚህ በኋላ አንቺ ስንት ነገር ትንሽ ወር ነው ሲጀመር እኔ እንደነገርኩሽ ከሆነ ቢበዛ 3 ወር ነው ቆየው ነው። ሴት ልጅ አግብቼ መሄድ ፈልጋለሁ። እዚህ መኖርም አልፈልግም። ስለዚህ ሲጀመር በጣም ነው የሚያምረው ቤት ነው ወደሽው ቤት ነው በጣም አሪፍ ቤት ነው ያለው። ስለሽ እኔ ይሄ ቤት ደስ ይለኛል። እንደውም በጣም የሚያስጠላኝ ቤት ነው። ከምር ነው። አይ በጣም አሪፍ ቤት ነው ያለው እንዳየሁት ከሆነ አሪፍ ነው። ስለሽ በጣም ትንሽዬ ብር ነው የገዛሁት። በቅርቡ ነው እንደሚገዛት ሌላ ቤት አለ ስመላለስበት የነበረው እሱን ደግሞ አሪፍ ነው። ከዚህ ተሻለ ግን ይሄ ትንሽ እዚህ ኢትዮጵያ ላይ ሁለት ቦታ ላይ ቤት ከዚህ ውጪ ማለት ነው። ይሄ ለስራ አንዳንዴ ወይ ይሄ ልጅ ያላልኩሽ ያለው እሱ ነው እንደውም የሚጠብቀው እዚህ የሚኖረው እሱ ነው እንጂ ነው እዚህ አልኖርም። ደስ ይለኛል ትንሽ ጠባብ ስለምትል የምርሽ ነው። በጣም ሰላም አላት አሪፍ ቤት ናት። ምን አይነት ቤት ነው ያንቺ ቤት? እንኳን አንድ ክፍል ቤት ነው የሚኖረው። አንድ ክፍል ቤት ውስጥ ስለሽ አይከብድም? አንድ ክፍል ቤት ውስጥ አይ በቃም ለሴት ተላጤ በቂ ናት። ትንሽ ይደርጋል ስለሽ አሁን ማለት ያንዶልሽ ስለሽ ወይ ተናናርግና ምን አሰብኩ መሰለሽ ይሄኛው ነው ኦልሞስት ስለሽ እሱም እየጠበቀው ሰው ወይ እዚህ ልልሽ ነበር። ይሄ ደግሞ ይጠባል አንቺ ይሄም አይመጣነሽ ወይ ያኛውን ቤት እዛ ቤት ላይ አብረን ወይ እንሞላለን። ተመረጠ የማረኝ ነው ወይ ስለሽ ትንሽዬ እንትን እንበልና ሰሞኑን ይሆናል አይደል? ትንሽ መዝናናት ትፈልጋለህ። ስራ አለብሽ አንቺ ደግሞ መሰለኝ አለ ሰው ታሸልሽ ስራ እስኪ እንደምን እናደርገዋለን። የምርሽ ነው ግን ስለሽ ይሄ ስራ እንትን ብቻ ነው መሰለሽ ብራት ማለት ብቻ ነው መሰለሽ ወይስ ማሳጅም ትሰሪያለሽ? ስለሽ ሞቅ ስለፈለኩ ያው እንዳልኩህ ነው። ያው ማሳጅ ሌላ ነው ወጌሻነት ደግሞ ሌላ ነው። ያው ግን አንድ ሚስጥር ልንገርህ ስለተመቸኸኝ እንዴ ስለተመቸኝ ነው። ሌላ ነገር እንድታስብ አልፈልግም ነው እንዴ? እንዴት ነው ያሰባደው? ያው በቋሚነት ወጌሻ ይሁን እንጂ ያው አልፎ አልፎ ደግሞ ወጌሻ ሽፋን ሆነ እንጂ የሚሰራ ስራ አይጠፋም። ገባላ አይደለሽ? አልፎ አልፎ ያው ይገባል አይደል? አይደል? ማሳጅ ታደርጊያለሽ ነው? ማሳጅ ሳይሆን ያው እንዴት ነው ነገሩ? አልገባህም ነው?
ማለት ድንግል ላይ ብለሽኝ ነበር ብዬ ነው ወይስ አልገባህም ነው ወይስ አልገባኝም? ግልጽ አድርጊልኝ። አይ ግራ ገባሽኝ ማለት ሌላ ምንድን ነው? ድንግል አይደለሽም እንዴ? እሱ ሳይሆን አልመለከው ያው ስራዬን ነው እኮ። ምንድን ነው ሰራሽ? እንዳልኩ በቋሚነት ያው ወጌሻ ነው የምሰራው። እሱ ሽፋን ሆነ እንጂ ደግሞ ውስጥ የሚሰራ ስራ አይጠፋም። እንዴ ስለሽ ደበረኝ እንዴ? ወላ ያልደበረኝም ያው አንድ ድንግል ነኝ ብለሽኝ ውስጥ ለውስጥ ሲል ያው ብዙ ጊዜ ውስጥ ለውስጥ የሚሰራው ያ ነገር ነው። ያው ተግባብተናል ብዬ አስባለሁ። እና ማለት ውሸሽኝ ነበር ማለት ነው? ውሸት እንኳን አይደለም፣ ያው ያለን ስሜት ቼክ ለማድረግ ነበረ ማለት። እንደዚህ ነቀድ አልደበረም አይደል እንዴ? ማለት እንዴት ነው የማይደብረኝ? እኔ አመኝሽ እኮ ነው አይደል እንዴ? ድንግል ላይ ስትይኝ እኮ ነው እንደው ነገር እኔ እንደሱ ማለት እኮ አልነበረም። በቃ አይደል ምን ያህል ስሜትን ቼክ ለማድረግ ነው እንጂ እንዴት እንደዚህ ነው ቼክ የምታደርጊው? ማለት እንዴት ነው ቼክ የምታደርጊው? ኖ አይደለም፣ አንዴ አስረጅኛ። እንዴት ነው ስሜትን ቼክ የምታደርጊው? ድንግል ነኝ ብለሽኝ ማለት ነው። በቃ እስከሚል ከሆነ በጣም ይቅርታ። በጣም ሰሪፍ በጣም ትገርሚያለሽ። ስለሽ እኔ እንደዚህ አልጠበቅኩሽም። ዋሻለሽ ብዬ አልጠበቅኩም። ምክንያቱም ታውቃለህ ድሮ እንድትችል ትንሽ ያስቸግራልና ያው እና እንዲህ ካልሆነ ድንግል ነኝ ብለሽ ነው ስሜታቸው የምታየው ማለት ነው። እንዲህ ካልሆነ አይሆንም። እያወቅኸው አላስደበርኩም አይደል? በጣም ይቅርታ። ኧረ ችግር የለውም። ስለሽ እኔ ችግር የለብኝ። ድንግል መሆንሽም አልሆንሽም እኔ ኦልሬዲ ተመችተሽኛል። የምሬን ነው። እኔ እንደውም ድንግል ከምትሆኚ ባትሆኚ ይሻለኛል ነው የምመርጠው። እሱን ነው ግን ባትዋሺ ደስ ይለኛል። ማለት እንደዚህ አይነት ውሸቶች ናቸው እያደጉ ሄደው እኔና አንቺ ደግሞ ትዳር እያሰብን ነው፣ ተጋብተን ለመሄድ እያሰብን ነው። እዛ ላይ ነው ኢፌክት የሚያደርጉ ስልሽ እንደዚህ አይነት ነገር አልወድም። ይቅርታ። ያው ሚስጥሬን ሁሉ አሳልፌ እየሰጠሁ ያለሁት እኮ በጣም ስለተመቸኝ ነው። ደስ ይላል። ትንሽ ተቀደሽ ድንግል ነኝ ብለሽኝ ከድንግል ጋር አድርጌ ያለቅምና በጣም ጓጉቼ ነበር። ለዛ ትንሽ የተናደድኩት። በጣም ይቅርታ። አይ እና ልምድ አለሽ ማለት ነው? ልምድ እንኳን ባይሆንም ያው አይጠፋም። የመርሸኝ እና ማሳጅ ቤት በሚል ሙድ ሌላ ነገር አለው ማለት ነው? አለው። ስንት ጊዜ ሰርተሻል መሰለኝ? ከጀመርኩት እንኳን ትንሽ ቅርብ ጊዜ ነው። ይሄን ያለ ትንሽ 3 አመት ይሆናል። 3 አመት ሙሉ እንደዚህ ስራ ይሰራሽ ነበር? አልደበረም አይደል? አረ እኔ ግልጽነትሽ በጣም ወድጃለሁ። እኔ ችግር የለብኝ ስላለፈ ህይወት ይሻላል። ከዚህ በኋላ ግን እንደዚህ ነገር እንድትሰሪ አልፈልግም። ማሳጅምን ብታዩ ደስ ይለኛል። ከዚህ በኋላ በጣም ግልጽ ሰው ነው። ከምር በጣም የተመቸኝ። የምርሽና በጣም መመቸት ብቻ ነው ወይስ ምንድነው? እኔ የምሬን ነው። በጣም ነው የወደድኩሽ ስልሽ፣ ግን አንቺ ስልሽ ይሄ ስራውን ለመስራት አስበሽ ምን አይደለም ያሰብኩትን ይሄ ከ20 ይሄ ከ80 አይደለም። በጣም ስለተመቸኝ በጣም ከምልህ በላይ ሰው እንዲቀርብ ያወርቻ አላውቅምና በጣም ደስ ያለኝ። በጣም የተመቸኝ ባገርማ። የምርሽና አንገትስ ግን እንዴት ነው? አሁን ኦልሞስት ይልቅኛል። ትንሽ ስሜት ነው ያለው እንጂ ይለቁኛል ማለት ይችላል። ኦኬ። በዳንስ ትንሽ ኤክሰርሳይዝ እናድርግበት ማለት እንዴት? በዳንስ እሱንም ተምሬያለሁኝና የምርሽና እንደዚህ ነገር አለ እንዴ? እስቲ እና ሲሆን ትንሽ ጠጋ እናድርጋት። እሺ
ግን ሲማ እርግጠኛ ነሽ ባልልሽም የለም ምን ተጠራጠርክ? አይ ተጠራጠሬ ሳይሆን ስልሽ እርግጠኛ ለመሆን ነው። ስልሽ ከዚህ በኋላ እኔ ቁም ነገር ነው የማስበው። ነግሬሻለሁ ውጭ ሀገር ነው የሚሄደውና አንቺን የመሰለሽ ልጅ ደግሞ ሲንግል ናት ብዬ ምክንያቱም የነገርሽኝ ስራ አለ አዎ ግን ባለትዳር እንኳን አይደለሁም ስልሽ ካለሽም ችግር የለውም። ብቻ ግን እኔ እውነቱን ማወቅ ስለምፈልግ ነው። ካለሽም ችግር የለውም። ነገርኝና አይደለሁም እንደነገርኩ ነው። ስለተመቸኝ ነው ይሄ ስራዬን የሚነገርኩ በጣም ስለተመቸኝ ነው እንጂ የምርሽ ነው። እርግጠኛ ነሽ? የሆነ ላይፍ ነው ይሄ እኮ አይደል? እሺ የሆነ ነገር ላሳይሽ ማለት ምን አልገባኝም። ምን ሆነህ ነው ግን ተቀያየርክ ነገር ነው? አረፈ ቆሽ ላሳይሽ መጀመሪያ የት ነው የምታውቀው? ማን ነው እኮ የምታውቀው? ምንድነው የሚያስደነግጥሽ እኮ የት ነው የምታውቀው ስልሽ እኔ አሁን ይሄ እኔ ማወቄ ነው ወይስ አንቺ እንዴት ይሄን ታውቂያለሽ? የት ነው የምታውቀው ግን አንተ? እኔ ፎቶ አይቼው ነው ስልሽ ካንቺ ጋርም ብዙ ጊዜ አየዋለሁና ምናልባት እኮ ያው አለ አይደል ዘመድም አለ አይደል እንደዛ ነገር እኮ ነው። ዘመድሽ ነው ይሄ? አዎ ምን ነው የምርሽን ነው? ማለት ሌላ ፎቶ ላሳይሽ ካንቺ ጋርም አልገባኝም። ምን አስበህ ነው? አልጋ ፔንሲዮን ቤት ስትገቡም አለ ይሄ እዚህ ጋር የት ነው የምታውቀው? እኔ እዚህ ጋር ማነሳኛለሽ? እኔ እዚህ ጋር እኮ እኔ እሱ ስላለ ምናምን አይደለም፣ ግን እውነቱን እንድነግሪኝ ይሄ ምንሽ ነው? እውነቱን እንድነግሪኝ ማን ነው? የት ነው የምታውቀው ሲጀመር? ማን ነው? ታረጋጊ። እኔ ስልሽ እኔ እኮ ምንድነው እንደዛ ነቀልድ የምትቀልደው? ማን ነው? ተቀመጭ እንጂ ምንሽ ነው? ምንድነው? ልቀቀኝ። ምንድነው? ቆይ ምንድነው? ማን ነው? የት ነው የምታውቀው? ይሄን ያለስደነቀ እኮ የት ነው የምታውቀው? ንገረኛ። እኔ ፎቶ አንድ ላይ ስትገቡ አነሳዋችሁ ማለት በጣም ማለት ሲጀመር እየተከታተልከኝ ነው? ማን ነህ? እንዳትነካኝ። ልቀቀኝ። እንዳትነካኝ። ማን ነህ ሲጀመር? የት ነው የምታውቀው እሱንስ? እኔ አላውቀውም እሱን። እኔ እኮ ምን እንደምፈልግ እንዳትነካኝ እንጂ ሆነሽ ነው። እኔ ይሄ ባለቤትሽም ከሆነ እኮ ችግር የለውም። እኔ አግብቼሽ ይላል። ሲጀመር ይሄ ፎቶ የት አገኘኸው? አንስቻችሁ ነው ሰውን የላከልኝ ስልሽ ባለቤት ሰውን የላከልኝ ማንንም አላውቅም ብላኝ ነበር። ልቀቀኝ። እንዳትነካኝ። ተረጋጊ። ይኸውልሽ ስሚማ እኮ ልቀቀኝ። ይኸውልሽ ከአንቺ ጋር ማለት ነው እዚህ ጋር ይኸውልሽ እንደዚህ እሺ ልቀቀኝ። አሁን አዳምጪ። እንደዚህ ስለተሞላፈጥሽ ምናምን ነገር እንትን አትበይ። ምንድን ነው የምትፈልገው ከኔ? ማነህ ሲጀመር ማን ነው እዚህ ጋር ያለው? ባለቤትሽን እኔ አውቀዋለሁ። ባለቤትሽ ሲጀመር ዝም በይ። አዳምጪ። አልገባኝም። ጨዋታ ነው ያዛችሁት ከሱ ጋር? ልቀቀኝ። ልቀቀኝ። አይመለከትም። ልቀቀኝ። ልቀቀኝ። ትመልሻለሽ። ምንም የምመልስ ባል የለኝም ማለት ነው። ምንድን ነው የሚያነጫንጭሽ? አይመለከትም። ልቀቀኝ። መሄድ እፈልጋለሁ። ሲጀመር ማለት ነው እስካሁን እንደዚህ ስታወሪ የነበረውን እንዳለ ልቀቀኝ። ምን ስታደርጊ ማሳጅ እያልሽ ወጌሻ እያልሽ በወጌሻ ምን እንደምትሰሪ ራስሽ በራስሽ አንደበት ነው ያወራሽው። በካሜራ ይዤዋለሁ እስካሁን ድረስ። አቤት በካሜራ በደብቅ ካሜራ ማትራባሽ። ልቀቀኝ። አዳምጪኝ። አይመለከትም። እስካሁን የቀረጽኩሽ ፐብሊክ ላይ ነው የምለቅልሽ። ማነህ ሲጀመር? አንተ ማነህ? ከዚህ በኋላ ማለት ነው ከአንቺ ጋር አይደለም አልሞላፈጥም። ሲጀመር እሱን ሴት ነው የምታውቀው። ማነህ? ስለሱ አይደለም ዋናው ነገር። አሁን ይኸውልሽ ተረጋጊ። ማትረጋጊ ከሆነ እስካሁን ያወራሽውን ነገር ይሄ ወጌሻ እያልሽ ዝም በይ። ወጌሻ እያልሽ የትም ስትከሰከሽ ካገኘሽ ጋር እንደምትዳደሪ ራስሽ በራስሽ አንደበት ያወራሽው። ይሄን ፐብሊክ ላይ ለቀቅ። እኔ ካመኘህ ነበር። አንተ ዝም በይ። ነው አንቺ ተቀመጪ። ደግሞ አትፈልግም። ምንም ማውራት አልፈልግም። እንዳትነካኝ። ልቀቀኝ። ይኸውልሽ ምን ቀረክ? እንድለቅልሽ ነው ፈልጊ። ቤተሰቦች ሁሉም ነገር ይሄ ሁሉ ምን ሰው እንደግልሽ ነው ፈልጊ። ህይወቴን እኮ በጠበጥከው አይደል? እንዴ ምን ቀረክ ነው? ድጋሚ አጠገቤ እንዳትደርስ። ልቀቀኝ። ወደምሄድበት አይመለከትም። እንግዲህ ተመልካቾች እንደተመለከታችኋት በጣም ደፋር ሴት ነች። መጀመሪያ ላይ ስሞላፈጥ ነበረ ፍቅረኛ የለኝም ባለትዳር አይደለም ብላ፣ ግን ፎቶውን ሳሳያት በአንዴ ተቀየረች። በቃ ወለውላ አበረች ማለት ይቻላል። እንዳያችሁት ከሆነ እኔንም ለትመታኝ ሁላ እየቀጣች ነበረ። ምንም ለመጠየቅም እንግዲህ እንትን አለችም። ደንግጣ ነው ጠላኝ የወጣችው። የዛሬዋም እንደተመለከታችኋት በዚህ መልኩ ነው። ለገንዘብ ብላ ነው ባለቤቷን የተወችው። ይሄንን ቪዲዮ እንግዲህ ለሱ የምናሳይ ይሆናል። በጣም ያሳዝናል፣ ልቡ ይሰበራል። ያው ምንም ማድረግ አይቻልም። ሞቅ ያለበት። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።